ከራ አድርገ ነበር ራስን ለማጥፋት አዲስ ልብስ ከውጭ የመጣ ምናምን በቃ somebody gift ሰጠን መሸጥ ስታቆሙ የሆነ ደባሪ ስሜት ውስጥ ገባ ልክ ስታጨሰው ደግሞ አእምሮ ይነቃቃል ሰውነት በጣም አክቲቭ ይሆን ይመስላል በቃ ሲት ቤልት አድርጌ ሄልሜት አድርጌ በቃ ስመልስለት መኪናውን በቃ ድምጹ ራሱ ጎርነ ነው የተመለሰው መኪናው ብዙ ሀገር ላይ ህክምና ሄደ ነበር እንቅልፍ ለመተኛት ሌላ መድኃኒት ሙጥበት ሁላችንም እየተጠበቅን ያለነው ነገር ምንድነው እንዴት ተቀየርክ ነው እስቲ ግሪን ገና ጸበሉ መሬት ላይ ነበረው ጸበል ለነካይ ነው አምሮ ላይ ጸጥ ያለው በየቀኑ ታጨስ ነበር ማለት በየቀኑ ስንት ጆይንት ነው ማጨስ የነበረው ሶ እያለማመዱን ነው ማለት ነው እና ፊልሞች ላይ ያለኝ ነገር እኔም መግረ መንገድ ይላል ተመልሼ መጣሁኝ እዛ ጋር እና አብዛኛው ኮሜዲ ፊልም ላይ እኔ በልጅነት ያያቸው ቤስት ብላቸው ኮሜዲ ላይ ዊድ አለ በቃ እዛ ሱሳይድ በቃ ራሴን ለማጥፋት ነው ማስብ ነበር በስምሽ ተማጽኝ የልቤን ጉዳት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ መዝሙር 121 ቁጥር 1 በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በያላችሁበት የሀገር ክፍል በያላችሁበት ሰዓት አቆጣጠር ፍጹም የእግዚአብሔር ሰላም ይብዛላችሁ እንዴት ከረማችሁ እንዴት ሰነበታችሁ ተርቢኖስ ኦርቶዶክሳዊ ሚዲያን ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጥሪያችንን እናስተላልፋለን ዛሬም ሰማይቱ ቅዱስ ጊዮርጊስ ከሰማቸው ድህነትን ምህረትን ፈውስን ከቸራቸው ምመናንና ምመናት መካከል አንድ ወጣት እንግዳ ይዤላችሁ ተገኝቻለሁ ብዙ ተማሩበታላችሁ ብዙ ታተርፉበታላችሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ በድጋሚ ሰብስክራይብ በማድረግ ይህንን ድቅ ምስክርነት እንድትሰሙ ጥሬን አስተላልፋለሁ እንኳን ደህና መጣ አመሰና ቆያችሁ እስኪ ለተመልካቾች ራስን አስተዋውቅልን ስሜ ጸደቀ ለማ ይባላል ጸደቀ ለማ ያው በርሜል ጊዮርጊስ ኤክስፒሪየንስ ነበረኝ ስንት ጊዜ እርክ በርሜል ጊዮርጊስ ሁለተኛ ጊዜ ነው ቅርብ ጊዜ ሄድኩኝ ሁለተኛ ጊዜ ነው የዛሬ 2 አመት ሄጄ ነበር የዛሬ 2 አመት 2015 ኦኬ እና ቅርብ ጊዜ ደግሞ የዛሬ 4 ወር ገደማ እዛ ነበርኩኝ እስኪ ጸደቀ በርሜል ቅዱስ ጊዮርጊስ ከመሄድ በፊት ምን አይነት ህይወት ነበር እንዴት ነበር አስተዳደግ እስኪ ንገር ሲጀምር ላይክ አንድ አስተዳደግ የነበርኩበት ሃይማኖት ሌላ ሃይማኖት ነበር ምን አይነት ሃይማኖት ነበር ፕሮቴስታንት ነበርኩኝ ፕሮቴስታንት ያው በቤተሰብም ያው ዙሪያ ያሉ ሰዎችም እንደዛው ነውና ቤተሰቦችም ፕሮቴስታንት ናቸው አሁንም እንደዛው ናቸው አክቹአሊ ኦኬ ከዛ ወጣ ነው ክርስትናን የተቀበልከው አንተ እና የዛሬ 5 አመት ነው ኦርቶዶክስ የሚሆንኩት ኦኬ እና በዚህ ባለችው ጋፕ በርሜል ከመሄዴ በፊት ክርስትና ከመቀበሌ ባለችው 3 አመት ጋፕ ውስጥ በቃ የሆነ ብዙ እንትን ነበር ማለት ኢንቴንስ ነበር የተለያየ ገዳማት የሚርኩኝ በዙሪያ የሚነበሩ ሰዎች በቃ ብዙ አስተዋጽኦ ሲያደርጉልኝ ነበር እና ከኔ እንጃ እኔ ከሰማሁት ምስክርነትም በላይ ለኔ ብዙ ነገር በፍጥነት የተደረገልኝ ማለት እንዴት ነበር ወደ ሱስ ህይወት የገባው እስኪ ንገረኝ አይ ያው የመጀመሪያው እኔ በላይፌ ታክል ያደረኩትኝ ትልቅ ፕሮብሌም እንትን ነበር አክሲደንት ነበር ጄሌ አክሲደንት ገጥሞኝ ነበር የዛሬ 13 አመት እንደዚህ የመኪና አክሲደንት ነው ኖ አይ መስታወት እጄን ቆርጦኝ ነበር በኋላ ላይ ደም ስሬንም ነርቭ ምናምን በቃ የሆነ ኢሹስ ገባኝ እንዴት ተፈጠረ ግን አክሲደንት ፑል ቤት ነበር ኦኬ እና ያን ጊዜ በቃ ፑል ቤት ነው ከትምህርት ቤት በኋላ ምን ብሎ ምናምን እና ሲጣሉ አንድ ጓደኛዬና እዛ አጫዋች ነገር እና እሱ የሆነ በቃ እዛ ጋር ለመደረብ ላይሆን ይችላል ወይም የሆነ አይነት አለ አይደለ እዛ ጋር ጠለቅስም እኔን ይመታኝና ያስወጣኛል ከፑል ቤቱና ይቆልፋል እዛ ጋር በቃ በጣም የሆነ ከአቅሜ በላይ ነው እንትን ምለው በሳጭ የነበረው ምናምን ሶዩ ማለት ተጣልቶ ነው ወጥቶ ዘግቶት ሄደ መጥቶኝ ያስወጣኝና ከፑል ቤቱ ዘጋው በላይ ላይ ማለት ነው ውስጥ ሆኖ ማለት ነው እሱ እኔ ከውጪ ሆኜ መስታወቱን በሩን ስከፍተው እንትን ነው ዝግ ነው መስታወቱ መስኮቱም እንትኑም አንድ ነው የሆነ ወፍራም ግላስ ነው
በቦክስ ስመታው በቃ ከጄሊ በቃ ፊንስ ይልኛል ደሚ ማለት ነው እና ባንዴ በቃ ፊቴም ጄም ሰውነቴም በቃ እንደዚህ ሆነ እንትን በቃ ሆነ አይኔ ጥቁር ነው የሆነው ነርቬን እዚህ ጋር ቆርጦብኛል በቃ ደሜ ራሱ በቃ ሊያልቅ በቃ አይኔ እንግዲህ ጥቁር ከሆነ ማለት ኦልሞስት በቃ እና ኦሬዲ ደም በጣም ፈሶ ማለት ነው በጣም አስፋልቱን እንዳለ ከህንጻው ላይ ወርጄ እስከ አስፋልት ተሻግሬ ሰዎችን እርዳታ እስከመጠየቅ ድረስ እንዳለ አስፋልቱ ደም ነበር እና በቃ ይሁን ላስከተሉ ያን የነበሩ ወጣትነት ፍንዳትነት ጊዜ በአንድ እንትን በአንድ ቅጽበት በቃ ሾክ የሚያደርግ የህይወት ጠባሳ በቃ ማለት እና የሚገርም ባንድ የዛች ሞመንት ላይ የሆነ እንደ ኤሌክትሪክ ነው የዘረኝ ጂም ማለት ነው ነርቬ ስለተቆረጠ ማለት ነው እና ባይዘዌ ከግሬ ላይ አውጥቶ ነው ነርቬን ሪፔር ያደረጉት ምናምን እና ያን ጊዜ በቃ ኤሌክትሪክ ጥዝ ማለት የጀመረ እስካሁን አለ የኤሌክትሪክ ሾኩ የነርቬ ማለት ነው ማለት ስሜቱ መጀመሪያ ላይ የነበረው ስሜት በቃ መስታወቱ እንደቆረጠኝ ጥዝ የሚል ስሜት በቃ ኤሌክትሪክ ነገር እና አሁንም ድረስ አለ እሱ ማለት ነው እና ጄሊ ቆረጥ ነበር ይዛቀን ማታ ላይ ኮሪያ ሆስፒታል ነበርኩኝ እሺ እና በአጋጣሚ በቃ እዚህ ጋር ደም ስር ምናምን ጠፋ ምናምን ኤም ሲበጠስ ወደዚህ ያም ወደዚህ ይሄዳል ማለት ነው እነሱም ፈላልገው ነው ከግሬ ላይ ወስደው ያቀጣጠሉት ማለት ነው እና እጄ እንዳይቆረጠው ነው ትልቅ ስቴፕ ነው ያራሱ ማለት ነው መሞትም አለ መጀመሪያ ከእጅ መቆረጥም ከአምፑቴሽን ድኛለኝ ሲቀጥል ደግሞ ሌላም ነርቭ ከግሬ ላይ ተወስዶ ሪሃቢሊቴሽን አርጌ ምናምን ፊዚዮቴራፒ ነው የሚባለው እሱን አርጌ ምናምን በቃ ኦልሞስት ግማሽ 50% እንኳን ፈንክሽናል ሆኛለሁ ማለት ነውና በቃ ያን ጊዜ ነው እኔ ከዛ በፊት ከሰው ጋር መጣላት በቃ ሱስ ውስጥ አልነበርኩኝም በርግጥ ምንም አቆ ነገር የለም ያን ላይፍ ግን በቃ ይሆናል አይደለ ትዕቢተኝነትም ይሁን ላይፍን በቃ ዝም ብሎ አለ አይደለ ፍንዳትነት የነበረ ያው ወጣት ስትሆን አንድ በቃ ዝም ብሎ የሚኖር ሰው በቃ እንደዛ በቃ እና ሌላው ፍንዳታ እኮ ይጠነቀቃል እኮ እና ይሆን እንደዛ ነበር ወቅቱና ያቺ ነገር ለበጎ የተፈጠረችው በቃ እና በቃ ንክትን ያልኩት ማለት ነው ነገሮችን እንድታስብ አደረገች ያቺ አክሲደንት ላይፍ ሲሪየስ እንደሆነ ነው የገባኝ በቃ ያንዳንዱ ምናረጋት እንትን በቃ ግን እንደዛ ቀለል አድርገ ነገሮች በኬርለስነት እንድትመለከት ያደረገ ነገር ምንድነው I don't know አስተዳደግ ሊሆን ይችላል ወይ ሙቪ ላይ ምናየው ሊሆን ይችላል ፊልም ተመለከት ነበር አዎ ምን አይነት ፊልሞች ነበር የምታየው ነበር የተለያየ ፊልም ኤኒ ፊልም ነበር መለከት እንደ ፊልም ኤኒ ፊልም ማንኛውም ፊልም ኦኬ የሆነ ጊዜ ላይ ፍሪ ታይም ስናገኝ በቪኤችኤስ ምናይበት ጊዜ ነበር በዴክ 5 ፊልም በቀን እንደዚህ ምናይበት ጊዜ ነበር ግን እስቲ ፊልም ያሳደረብህ ተጽዕኖ ምንድነው እኔ ፊልም ያሳደረብኝ ተጽዕኖ በቃ ላይፍ እዚህ ጋር ሪል የሆነ ላይፍ አለ ገባ እዚህ ጋር ማህበረሰብ ጋር ተቀላቅለ የምትኖርበት ህይወት አለ ግን ወጣት ስትሆን ደግሞ በቃ ፊልም ጀስት ፌክ ነው ሆረርም በለው አክሽንም በለው ሌላም ለኛ ያልተፈቀደ ፊልሞች አሉ ፖርኖግራፊ ምንም ኤቭሪቲንግ ሪል አይደለም ገባ ያ ደግሞ እኔም ብቻ አይደለም አሁን ከኔ በታች ያሉትም ከኔ በላይ ያሉትም እንደ ኢትዮጵያ በፖርኖግራፊ ቪዲዮ ያለም አንደኛ ተመልካች ነች ይባላል እኔ አይን ሪሰርች አላቀም ሰምባዲ ነው ነገረኝ ግን ያ በራሱ አምሮ ላይ የሚያመጣው ድባቴ በቃ ሪል አይደለም በቃ ዛጋ እኛ ጸልየን የምናገኘው ፓወር መንፈሳዊ ህይወታችን ላይ የምናገኘው ፓወር ይያለ ስፓይደርማን ሱፐርማን ሃልክ ምናምን ይያለን በቃ ዛጋ ማንነው ነገር ነው የምንየው ወይም ደግሞ አክሽን ፊልም ራሱ ማለት ነው ያ በራሱ ሆረር ፊልም ራሱ ብትል ጀስት በቃ ዛጋ አጋንንትም እንደሚመስል ያሳየክ ነው እንድትፈራ ማለት ነው እኔ ሆረር ፊልም ተመልሼ ሆረር ማየትባቸው ጊዜዎች ምናምን ይሳስብ እንዴት ነው እንደዛ አሁን ሳስባቸው አሁን አንዳንድ አሉ አሁን ርዕስ መጣህ ይተበቀብኝ አንዳንድ ሳስታውሳቸው ለዋ ተመልሼ እንዴት ያን ፊልም አየሁት እንይላለኝ አሁን ሆኜ ማለት ነው ምክንያቱም ሊትራል በቃ አጋንንትን በፊልም በቃ እዛ ጋር ሰርተው ወደ መንፈስ ያስገባዋል በቃ መንፈስ ለምን አይገባብም በቃ እንደዛ ማለት ነውና ፊልም እኔ በቃ እንዳለ ፊልም የተባለ እኔ ዶክመንተሪ አለ መንፈሳዊ ዶክመንተሪ አለ ስብከቶች አሉ አሁን ስላለው የዓለም ስርዓት የሚያጋልጡ ብዙ እንትኖች አሉ ዩቲዩቦችም አሉ መልካም የሆኑ ዩቲዩቦች አዎ ትክክል
ካደገው በኋላ ነው ወደ ሱስ ህይወት የገባው ማለት ነው? እኔ እስኪ ንገረኝ እንዴት ነበር የሱስ ህይወት ጅማሮ ምን ይመስል ነበር? እኔ አሁን በአጋጣሚ ነው ያን ጊዜ አክሲደንት ገጥሞኝ ነበር እና የትምህርት አጋጣሚ ያገኘኝ ውጪ በዚሁ ባደገው አጋጣሚ ህክምና ሄድኩኝ እና ሰርቲፊኬት ዲፕሎማ ምናምን ኮርሶች ነበሩና በዛው አጋጣሚ ትምህርት ላይ ነበርኩኝ እና ዲግሪ ፕሮግራም ጀመርኩኝ ምናምን እሱ ወደ ማለቂያው አካባቢ የሆነ ጊዜ ላይ በቃ ማለት እዛ ጋር የተፈጠረው ነገር ምናምን እንትን ያደርገኛል በጣም ነው የእጅህ እንደዚህ መሆን ቅርጹን መቀየሩ ምናምን አይምሮ ፈንክሽናሊቲም ቀንሷል 50% እንግዲህ እንደነገርኩ ማለት ነው ያ ነገር ቶርቸር ያደርገኛል ብርድ ሲሆን ደግሞ በጣም ነው እንትን የሚያደርገኝ ፔንፉል ነው ምናምን እና አውቄም አይደለም ወደ ሱስ የገባሁትና እንዴት ሆነ የሆነ ጊዜ ላይ ከባቡር ላይ ወርጄ እኔ ወደ ሰፈር ልሄድ ነው ወደ ቤት የዛው ውጪ ማለት ነው የት ነበር ውጪ ሀገር የት ነበር ሆላንድ አምስተርዳም ምን ወርበት አጎቴ የነበረበት ቦታ ነው እኔ የምማርበት ቦታ ድሮንተን ይባላል እና በቃ ወደ አምስተርዳም ዛ በባቡር ላይ ወርጄ ወደ ባቡር የሚገባ ሰው አጭሶ እየገባ ነው የዛ ሀገር ደግሞ በጣም ስትሮንግ ነው ማለት ናቹራልም አይደለም ኬሚካል ያለው ምናምን ነው በቃ ድረግ ነው ማሪዋና ራሱ አይደለም በቃ ያን እንትኑ ዲኤንኤውን ቀይሯል እና ከባድ ነውና ልክ ወደ ባቡር ሲገባ እኔ ከባቡር እየወጣሁ ነው ማለት ነው ከዛን ትንፋሹ እንትን አደረገኝ ማለት ነው በቃ በሰከንድ ማለት ነው በቃ እንዴት አይነት በቃ ልክ እንዳጨስኩኝ ነው እንግዲህ ማለት ነው እኔ ለምግብ እዛ ሀገር ብር አላውጣም ግን ቶሎ ብዬ ሄጄ በቃ ምግብ አዝዤ የሆነ አይነት ምናምን በቃ እና ያ ልክፍት የሚባለው በለው በቃ እንደዛ ያኔ ነው በቃ የመጀመሪያው እንትን እና አእምሮዬ ላይ እንትን አድርጎኛል በቃ ፕሮግራም አድርጎኛል ከዛን ብሎ ነው ያደረገው ወይስ ነው እሱማ ባቡሩስ ማጨስ ስለማይችል አጨሶ ይጣለ ነው ሳምባዲ ኮማላቆ ሰው ነው እኛ እየወጣን ነው እነሱ እየገቡ ነው በግራ እንጣለ እነሱ ከቀኝ ቆሞ ይገባሉ እና በዛው ጥፊ ነው የሚባለው ያው ጥፊያ ትክክል በዛ ገባልኝ ማለት እና ዲግሪን ጨርሼ ምናምን ኢንተርንሺፕ ሰራሁኝ ምናምን የሆነ ቦታ ተመረኩኝ ከዛን የሆነ ኤክስፒሪየንስ ነበረኝ የስራ ማጋጣሚ ነበረኝ እዛው ቀጥል በቃ ማስተርስን በዛው ቀጥልና ተመለስ ምናምን ይያሉኝ ፋሚሊ መመለስ አለብኝ ምናምን በቃ ምናምን ብዬ ተመለስኩኝ በዛው ባጋጣሚ በቃ እዛ ጋር ትሪገር ያደረገችኝ ነገር በፊልምም አሁን ፊልም እዚህ ጋር የመጀመሪያው እኔ ዊድን ማቀው ማሪዋናን ማቀው በፊልም ነው ያን አብዛኛው ኮሜዲ ላይ አለ እና ዊድ ያለበት ፊልሞች በጣም በቃ እንዴት አድርገው እንደሚሰሩት ምናምን በቃ በጣም ማለት ቀለል አድርገህ እንድታየውና እንድትላመደው ነው የሚያደርግ እንድትወደው ፕሮሞሽን እነሱ በትክክል አጫሽ እንዳልሆኑ ታውቃለህ ግን ፕሮሞሽን ሰሪዎች እንደሆኑ ታውቃለህ አብዛኞቹ ማስታወቂያ ሰሪዎች ናቸው እኛን ለመበከል ተልቆ ተሰጥቷቸው ወይ የሲጋራ ካምፓኒ ከፍሏቸው ነው አብ መጠጥን በዛልክ ሲጋራ አጫጫሻቸውን ስትይ ዋው ትላለህ ታደንቃለህ ምናምን እና ይሄ ሪል አጫሽ ሆኖ ላይሆን ይችላል በነገራችን ያ የሲጋራ ካምፓኒ ከፍሏቸው ሊሆን ይችላል በዛልክ የሚያጭሱ መጠጥ ሲጠጣ እያንዳንዷ ነገር የውጭ ሀገር ፊልም ላይ ፕሮሞሽን ናት ተከፋይ ናት ሶ እያለማመዱ ነው ማለት ነው እና ፊልሞች ላይ ያለኝ ነገር እኔም መግረ መንገድ ይላል ተመልሼ መጣሁኝ እዛ ጋር እና አብዛኛው ኮሜዲ ፊልም ላይ እኔ በልጅነት ያያቸው ቤስት ብላቸው ኮሜዲ ላይ ዊድ አለ በቃ ከዛ ኢትዮጵያ መጣሁኝ ምናምን በቃ እንደምን እዛ ለምደህ ነበር የመጣው አንድ አፍንጫዬ ላይ ገባችልኝ ከዛ ውጪ አላጨስኩኝ ለመፈለግ ሙከራ አላረኩኝም እዛኮ በየኮሪዶሩ እኮ የሚሸጠው እኮ በህጋዊ ነው ማለት ነው ሌጋል ነው ማለት በየፌርማታው ነው የሚሸጠው እንደዛ ነበርና ኢትዮጵያ ውስጥ እዚህ መጣሁኝ በሆነ አጋጣሚ ከፍሬንዶች ጋር እስኪ ሞክሮና ተባለ ሞከርኩኝ ምንም ኖርማል ነው ምናምን ከዛን ድጋሚ ትምህርት ለመጀመር ሄድኩኝ ድጋሚ ሁለተኛ ማስተርስ ያን ጊዜ ያለፈኝ ነገር አሁን እዚህ ጋር በደንብ ሊያገኘኝ ነው ማለት ነውና በአጋጣሚ እዚህ ኢትዮጵያ መጀመሪያ ከዛ ዝም ብለ በሆነ በሴንስ ነገር ገብቶ ሊወርከው ነገር እዚህ በደንብ አዳበርከው 2-3 ቀን ነው እዚህም እንትን ያልኩትኝ ኦኬ 2-3 ቀን ነው ግን እዛም ሄጄ በቃ ይሄን ያክል እዛ ውስጥ እንትን ለማለት ግን አላሰብኩኝም ግን ጀሰው አልኮል አሁን ምን ችግር የለም ይያለ 2-3 ተጣለ ለምሳሌ እዛም ቆየኝ ወደ ወርክ 2 ወር እንደዚህ ምንም እንደዛ ሐሳብ አልነበረኝም በኋላ ከሆነ ፍሬንድ ጋር አጋጣሚ እስኪ ምናምን ሞከርኩኝ ያኔ አስበው አንስቼ ያጨስኩበት ጊዜ ነው በጣም ነው በቃ እንትን ያደረገኝ ሃይ ያደረገኝና
በቃ ሰው ሁሉ እንደዛ የሚሆን ይመስለኛል ግን ያ ኬሚካል አስበዋል ኬሚካል ተቀላቅሎ ሲያሳድጉት ራሱ ናቹራል ባልሆነ መንገድ ነው ከዛን በቃ ሃይ ሆናለኝ ዳውን ሶን በጣም የሚደብር ስሜት ሃይ ሆናለኝ ዳውን ማለት ሃይ ስትል በጣም ምንድነው የሚሰማው ያው በቃ እንትን ስታጨስ ያለው ኢፎሪያውን ነው ሃይ መልክ ያው እና በቃ አዲክትድ አደረገኝ ማለት ነው ከዛን ስታቆሙ የሆነ ደባሪ ስሜት ውስጥ ነው አዎ ልክ ስታጨሰው ደግሞ አእምሮ ይነቃቃል ሰውነት በጣም አክቲቭ የሆነ ይመስላል ይመስላል የሆነ ኮንዲሽን ላይ አቆምኩኝ ማለት ነው ማለት በቃ ካቅሜ በላይ ሆነብኝ በጣም ኢንቴንስ ሲሆን ጊዜ በቃ ማጨስ እስከማልችል ድረስ ሆንኩኝ ማለት ነው ገዝቼ ምናምን ማላግ እስከማልችል ድረስ አእምሮዬን በጣም ውስጥ ደረገው ማለት ነው እንዴት ማለት በቃ ኮንትሮል ማጣት ስለ በቃ ሜንታል ኢልነስ ውስጥ እየገባኝ ነው ቴምፖራሪ ቢሆንም ያን ሰብስታንስ ያመጣው ነገር ቢሆንም ናቹራል ባይሆንም ያምሮ ኬዝ ያመጣብኝ ግን በዛች ቴምፖራሪ የሆነች እንትን ጊዜያዊ ለማድረገው ነገር የሆነ አይነት ድብርት ተጠራቅሞ ሜንታል ኢልነስ ሆነ ማለት ነው በኋላ ላይ ባንዴ እንትን ውስጥ አስገባኝ ስኪዞፍሬኒያ ውስጥ በቃ በለው ስኪዞፍሬኒያ አይነት እንትን በአራት ወር ውስጥ ማለት ነው በ21 ዓመቴ ነው ያን ጊዜ ያንን ያነኩትኝ እና በየቀኑ ታጨስ ነበር ማለት በየቀኑ ስንት ጆይንት ነው ማጨስ የነበረው ያ እኔ አላቅም ስለ ሰብስታንስ አላቅም ጀስት አምሮዬ የሚፈልገው ነው በዛ ሰዓት ገባ በሞኝነት ማለት ነው ሲጀመር እነሱ ከሲጋራ ጋር ቀላቅለው ነው የሚያጨሱት እኔ ያለ ሲጋራ ለምንድን ነው የሚቀላቅሉት ፓወሩን ለመቀነስ ነው ጀስት እዛ ትንሽ ነው የሚያደርጉባት ሲጋራ ላይ እኔ ሙሉ ጆይንት እየሰራሁኝ እና ያ በጣም እንዲያውም እኔ ታፍ የሚባለው ኤክስፒሪየንስ በህይወት ያሳለፍኩትኝ ያን ወቅት ነውና ወዲያው ኢትዮጵያ ተመለስኩኝ ምናምን እዚህ ማጨሰው እንትን ዊድ በቃ እንደዛ ሊሆነኝ አልቻለም ገባ አልተመጣጣንም እዛ ያለው ውስጥ ያለውን እንትን ሊረብሹ የሚችሉ ነገሮችን በቃ አውጥተው አሁን ሊሆን ይችላል የሆነ እንትኖች አውጥተው በቃ አልተመጣጣልኝም እና በቃ ሱሳይድ በቃ ራሴን ለማጥፋት ሁላ ነው ማስበው የነበረው እና በቃ የሆነ ሁሌ አምሮዬ ኮንተምፕሌት አደረግ ነበር በቃ የሆነ መቼ ነው በቃ እንደዚህ ምናምን ይጸጽተ ነበር አይደለም እንጂ ያለው የነበርኩበት አምሮዬ ላይ ያለው እንትን ዳውን እንዴት በምንድነው አፕ መሆኑ ገባ አምሮዬ ዛጋ ያንን ዊድ ካላገኘኝ ባገኘውም የዘላለም እንትን ነው የሚሆንብኝ እስኪ ማለት ያው አንዳንድ ጊዜ በተለይ እንደዚህ ማሪዋና አደንዛዥ ሱስ ውስጥ ስንሆን ይቀየረናል ሙሉ ለሙሉ እና የምር ምን ሰማቸው አሁን አንዳንድ ነገሮች አሉ የሚያስቁ ነገሮች አሉ በህይወታችን ደግሞ ማናስባቸው ነገሮች አሉ ማሪዋና ስናጨስ ልናደርጋቸው ማንችላቸው ነገሮች ማድረግ እንደምንችል አድርጎ ሊሰማን ይችላል ኦቨር የሆነ ስሜት ስለምንገባና እንደ አይነት አጋጣሚ ተፈጥሮ ያቃል ባንተ ህይወት ውስጥ ብዙ አጋጣሚ አለ ግን አንድ የሚገርም አጋጣሚ ልንገርክ ያሰማከው አጋጣሚ ልንገርክ እና የሆነ ጊዜ ላይ ፋሚሊ ከዚህ አይነት ነገር በቃ ዞር እንድል ለሆነ ለ10 ቀን ዱባይ በቃ ፋሚሊ ያሄድን እኔ ሲስተር ማዘር ፋዘር እንደዚህ ሆነና የሆነ ጊዜ ላይ እዛ ዱባይ ስለ ማሪዋና መጠየቅም አይችልም ማለት በጣም ኢሊጋል ነው ሌላ ኬዝ ነው በቃ ውስጥ ስለዚህ የሆነ ጊዜ ላይ አልኮል ምናምን ብዙ እንትን አትልም እንደልብ እንትን አይልም እና በኋላ ላይ መጨረሻዎቹን ቀናት 3 ቀን አልተኛኝም እዛ ማለት ነው 3 ቀን በቃ አክቲቭ ነው አምሮዬ በጣም ከባድ ነገር ስገባኝና ተመለስን እዚህ ከዛን እዚህ በቃ እንቅልፍ ለመተኛት ብዬ አይነት ነገር ነው ሙዴን እንትን ለማድረግ አገኘሁኝ ምናምን ከዛን በአጋጣሚ ዊዱ ይሄ ሁለት አይነት ነው ያለው የሚያስተኛ ለቀን ደግሞ ቀን ላይ አክቲቭ ሆነ እንድትንቀሳቀስ የሚያደርጋ አለ እና አክቲቭ የሚያደርገውን ያገኙልኝ የትም የማይገኝ ነገር ነው ግን በአጋጣሚ እሱን የገጠመኝ ማለት ነው ከዛን ሳጨስ ወደ 5 ቀን እንደዚህ ደግሞ ድጋሚ በቃ እንቅልፍ በቃ ጭራሽ እምቢያለኝ በጣም አክቲቭ ሆኜ ነው እንትን ብለው እንቅልፍ ከለከለኝ ጭራሽ ማለት ነው 5 ቀን እና በቃ የሆነ ማስባቸው ነገሮች እንዳለ በቃ እዛ ጋር ሜሞሪ የሚባል ነገር የለም የወደፊቱ ማሰብ የለም እዛ ሞመንት ላይ ያለሁት ማለት ነው በቃ እዛ ያለበት ሞመንት ላይ
በቃ ሰው ሁሉ በቃ ምን ሆኖ አይነት መኪና ተከራይቼ ነበር ገጠመኝ ላይ በዛው ወቅት ላይ ሄልሜት ነበርኝ የሞተር ሳይክል እና እሱን አርጌ ከተማ ውስጥ እንትምልበት ጊዜ ነበርና እኔ ያ ሁሉ ካለፈ ከወር ምናምን በኋላ ነው ምሰማው ያን ሄልሜት አርገ ነበር መኪናው ነው በቃ ሲት ቤልት አድርጌ ሄልሜት አድርጌ በቃ ስመልስለት መኪናውን በቃ ድምጹ ራሱ ጎርን ነው የተመለሰው እና ምንም ማድረግ አላደረስኩም ማጋጣሚ በጣም ይስተብቀኝ ማለት ነው ለምን ነበር ሄልሜቱ የምታረገው I don't know በቃ የሆነ ውድድር መኪና ያስኩኝ መስሎኝ ሊሆን ይችላል እንደዛ እና ኢቭን ተመልሼ እና ከአምስት ቀን በኋላ ምናምን እንቅልፌን ተኛ ምናምን ፋሚሊ ያለቀሰ የሚለኝ ነኝ በቃ እንቅልፌን ተኛ እያለና ልክ አልጋ ላይ ሄጄ ጋልልስል ማለት ነው ግድግዳው በቃ እንደ ባቡር ማለት ነው ባጠገቤ እንደዚህ ፈተለክ ብሎ የሚሄደው በቃ አምሮዬ በቃ ሌላ ነገር ውስጥ ነው ያለው የቀዣበር እና ያ አጋጣሚ ያለ ምናምን ማለት አጭሰከ ስትገባ ነው እንደዚህ አይነት ስሜቶች የሚሰሙ ግድግዳው እንደ ባቡር ይሆንባል የእንቅልፉ ኢፌክት እኮ ነው ዛጋ የእንቅልፉ ማጣት ኢፌክት 5 ቀን ሙሉ እዛ ጋር ያገኘሁትኝ እንትን አክቲቭ እያደረገው ነው አምሮዬ በጣም አክቲቭ እያደረገው ነው እንቅልፍ የሚባለውን ትቼዋለኝ 2-3 ቀን ካለፈ በኋላ በቃ እኔ በቃ ዛጋ በቃ ሪል ክሬዚ የሆነ ሰው ውስጥ ማንነት ውስጥ ነው ያለኝና ይገርም አጋጣሚ ነበር ያ በዛ ልክ ደግሞ በጣም ራሴን ማጥፋት እስከምፈልግበት ድረስ የሆንኩበት ጊዜ ነበር ልክ ከዛ ከራ አድርገ ነበር ራስን ለማጥፋት አዎ በቃ ማለት ጧት ስነሳ ይጀምራል ያ ክሬቪንግ ከዛን ማታ እንቅልፍ ሲወስድ ኢቭን መድኃኒት እያወጣኝ ነበር እንተኛ የነበረው ለእንቅልፍ መድኃኒት እና ያን ሞመንት እስከሚደርስ ድረስ በቃ ፔን በጣም በቃ አምሮዬ ስኪዞፍሬኒያ ማለት በጣም ከባድ የመጨረሻ የሚባለው ዲግሪ አምሮ ፕሮብሌም ነው እና ፐርማነንት አይደለም አክቹአሊ ሰብስታንስ ኢንዲዩስድ የሚባለው ነውና የሆነ ጊዜ ላይ ይገርም አጋጣሚ የሚለው አሁን ፈጣሪም በቃ ለኔ በጣም በመልክት ብዙ ነገር አሳየኝ በየማስበት ወቅት ራሴን ለማጥፋት በቃ ተዘጋጅቼ ማንጎ ጁስ ምናምን አድርጌ ነው ራሴ ከትፌ የሰራሁትኝ እንትን ማለት ነው ከዛ ላይ አድርጌ ማንጎ በቃ እንደዚህ አድርጌ የአይጥ መርዝ ላይ አድርጌበት በቃ ሆነ አይጥ መርዝ አይጧን እንኳን የታንፈራፍሮ እንደሚገላት አስበው እና በቃ እንደዛ አደርጋለሁ ብዬ በሆነ በመልክት አሁን የሆነ ዲዮድራንት መሬት ሊወደቀ ዲዮድራንት ነበርና እሱ ዲዮድራንት ላይ የሆነ የእሳት ስላለ እና ወድቆ ስለነበረ የእሳቱ የፍሌሙ እንትን ፓተርን 6/6 ያሳየኛል ማለት ነው እና ሰይጣንን ሊያታልለኝ እንደሆነ በቃ በመልክት ነው እንደዚህ ፈጣሪ ያዳነኝ ነው እና ከነበረኝ ሜንታል በቃ ሲክ ከመሆኑ የተነሳ በቃ ያ ነገር እዛ ጋር እንደ አዛብ የምትለው ራሱ መጨረሻ በቃ ኃጢአት እየሰራ መኖር ነው የሚፈልገው እንጂ መሞት ይፈልግ የለምና በቃ ከባድ ዲግሪ ውስጥ ገብቼ ነበር እና ከዛ በኋላ ራሱ ብዙ ፔን አሳልፌያለሁ ምክንያቱም ያው ማልፈልገው ህይወት ነው በጣም በቃ ግን ባንዴ የሚሆን ነገር የለም ፈጣሪ በቃ ማየት ያለብኝ ነገር አሳይቶኝ ነው በዛ እንትን ውስጥ ያለፍኩት ማለት ነው በተለይ ወጣቱና ራስን ለማጥፋት ሙከራ ስታደርግ ወዳለው ህይወት መስመር ውስጥ ስትገባ አንዳንዴ መስሎን የምናደርጋቸው ነገሮች ህይወታችንን በእንደዚህ አይነት አማካኝነት ጠፍተው የሚቀሩ ሰዎች አሉ ምንም ችግሮቻቸውን ሳናቅላቸው ምንድነው የሚፈልጉት የሚያስፈልጋቸው ነገር ምንድነው ብለንኛ በቅርበት ያለን ቤተሰቦች ሆነን ለነዚህ ልጆች መፍትሄ ሳንሆን ቀርተን እነዚህ ሰዎች ራሳቸውን የሚያጠፉበት አጋጣሚዎች ይፈጠራልና ብዙ ሰዎች ይሞታሉ በተለይ ወጣቱ ብዙ ሀገር ላይ ህክምና ሄደ ነበር ከሆላንድ ውጪ ህንድ ሀገር ሄድኩኝ መጀመሪያ ላይ ታከምኩኝ ኢትዮጵያ ውስጥ ነው ኮሪያ ሆስፒታል ማለት ነው መልካም እስቲ ያው ወደ ቀደመው ጥያቄያችን እንመለስና አሁንም ኢየሱስ ህይወትን እያወራን ያለነው በደንብ ሰው ተመልካቹ እንዲያቆም ፈልጋለን ወጣቱ አደገኛነቱን ማለት ነው እስኪ በሱስ ማለት ኢየሱስ ህይወት ምን አይነት ጉዳት አደረሰበት አንተ ላይ በሶሻል ላይፍም በኢኮኖሚካሊም ሊሆን ይችላልና እስኪ ምን አይነት ጉዳት አደረሰበት እኔ አሁን ዛሬ ላይ ያለውበትኝን ሳስበው ለኔ
ያ ጊዜን ተሻምቶብኛል ማህበረሰብ ላይ ሰው የሚሰጠክ እንትን ግምት አቴንሽኑ በቃ በሱስ ራሱ እንትን መባል ብዙ ነገሮች መስራት እየቻልክ ከማንም በላይ ፈንክሽን ማድረግ እየቻልክ እውቀት ኖሮክ ምንም ያጣው ነገር ሳይኖር ግን ሰው በዛ ጋር ሌብል ሲያረገ ያው እንትን ያደርጋል የመጀመሪያ በማህበረሰብ ውስጥ እንትን መሆኑ ራሱ ያናደዳል በቃ እንደዛ ሆነ መገኘት ሌላ ፋይናንሻሊም እሱን ለማቆም እዛ ላይፍ ውስጥ ለመቆየት ብቻ ሳይሆን ያንን ለማቆም ታረጋቸው እንትኖች ምን አድርጋል ያው አሁን ዊድ ለማቆም ወደ አልኮሉ ደግሞ ብቻውን ደግሞ ጧት ጀምራ ተጣም ወይ ወደ ጫት ይላል ከዛን በቃ ኖርማል አቬለብል የሆኑትን የተገኙትን ነገሮች በቃ እንደማንኛውም ሰው ኖርማል ህይወት አድርገህ ትቀጥላለህ እና ዊድ ለማቆም ብለህ ወደ አልኮል ገብታል አልኮል እንደገና ሌላ ሱስ ደግሞ በሱስ ሌላ ሱስ ጭማሪ ማለት ነው በሾክ አይነት እና አልኮል ራሱ እንግዲህ ብዙ ዳሜጅ አድርጎብኛል ጉበቴን የሆነ ሰዓት ፕሮብሌም ሊያመጣብኝ ፈልጎ ነበር ስመረመር የሆነ 80% ገብቷል ጉበቴ ምናምን ያው ሳይነግር ነው የሚገል ጉበት ገባ ያን ያክል እንደዛ 84% ነው ጉበት ተብዬ እንዴ እቺን ተጠጣውትኝ እንደዚህ ሌላ ወጣቱን አስበው እስኪ አሁን ጫት ቀሙ ምናምን ፋይናንሻሊ እንትን ያለውና በቃ አረቄ ነው እንግዲህ አረቄ አስበዋል እኔ በ5 አመት ጊዜ ውስጥ ጉበቴን 80 ካደረሰልኝ ሌላው ደግሞ እኔ ብዙ ሰዎች አቃለኝ ከኔ ትንሽ በለጥ ያለው እድሜያቸው በተለያየ በአልኮል የሞቱ ማለት ነው ገባ በቃ 30 ሳይጨርሱ ማለት ነው ከባድ ነው ስለዚህ እስቲ ለሱስ የከፈልከው መስዋዕትነት አለ አንዳንድ ጊዜ የሆነ ገንዘብ ይጠፋ ይችላል አንዳንድ ሰው ወንጀለኛም ሊሆን ይችላል አታቆም አንተ በዚህ ልክ መስዋዕትነት የከፈልክበት ጊዜ አለ ሱስን ለማካሄድ ሱስ ያስከፈለ መስዋዕትነት ነበር ማጋጣሚ እኔ ያው በቤተሰብ ላይ ነው ነበርኩኝ ቤተሰብም ለእንደዚህ አይነት ነገር እንደማወጣ ወጪ ስለሚያቅ ብዙ ሳንቲምም ለኔ አቬለብል አልነበረምና በሆነ ወቅት ነበር ያ ሳንቲም እጄ ላይ ያለማግኘቴ ያው በቃ ብዙ በቃ እዛ ጋር ኮምፎርታብል ሆኜ እንዳልቀጥል አድርጎኛል ገባ ግን እዛ ጋር ደግሞ ሳንቲም ደግሞ ከአቅሜ በላይ ደግሞ አጥቼ ደግሞ እንዳልሆንም ደግሞ ገባ ይሄን እንደዚህ የተባለ በቃ የሆነ ቤተሰብ ሸክሞኝ ነበር የመሳት ላይ በቃ የሆነ ልብስህን መሸጡላ ምናምን አዲስ ልብስ ከውጭ የመጣ ምናምን በቃ somebody gift ሰጠን መሸጥ ትሸጥ ነበር እናት የገዛችልን ያ ሁሉ ደረጃ ነበርና ልብስ እስከ መሸጥ ደረጃ ደርሷል ታዲያ ላይክ የሚሸጥ ልብስ ማለት እኮ ያደረከው ልብስ አሸተም ሲጀምር አዲስ የሆነ ነገር ነው ሰው ራሱ የሚገዛ ማለት ነው እና በቃ እዛ ጋር ለራሴ የለም ግን በቃ እንደዛ ሁላ የሆነ እንደዛ ነበር ላይፌ የሆነ ማለት በሆነ ሌቭል ወርደህ ነበር ማለት ነው እንዴ አዎ ኦፍ ኮርስ ማገገሚያ ገብተህ ነበር ኢየሱስ ማገገሚያ አዎ ኦፍ ኮርስ ኦኬ እንዴት ነበር እዛ ውስጥ የነበረው ሞመንት ራስን ታውቅ ነበር ወይስ ቤተሰብ ነው እንድትገባ ያደረገ ቤተሰብ ነው ያው እንትን ያደረገኝ ግን ያው ራስን ታውቃለህ ያን ያክል እኮ ያው በቆይታ ነው ሰዓት ላይ በቃ የመጨረሻዎቹ ወቅቱ ላይ ነበር እንደዛ እንትን ያልኩትኝ ምን ሌቭል ላይ ስደርስ ነው ያስገቡ ከስኪዞፍሬኒያ ወደ ሳይኮሲስ የሚባላል ሳይኮሲስ ማለት ሳይኮ በቃ የሆነ ቀውስ በቃ የሆነ በቃ ሰዎች ላይ የሆነ ጉዳት ለማድረስ ሊሆን ይችላል ራስ ላይም እንደዛ ሙከራ አድርገህ ነበር ያንን ለማድረግ አይ በቃ ውሎ ከራሱ አልኮሆሉም ወደዛ እንትኑም ወደዛ የሚያደርግ ከሆነ በቃ ከእስር ቤት ወይ ራስን በሰው እጅ እንትን ከማለት ወይ ሰውን እንትን ከማለት ሌላ ጣፈንታ የለም መቼምና የሆነ ወቅት ላይ እንደዛ አጋጥሞኛል የሃቢ ገባው በጊዜ ነበር ተመልካቾቻችን እስኪ ሚዲያችንን ሰብስክራይብ አድርጉት 100,000 መግባት መቻል አለብን
አሁን ካለንበት አድገን በሚዲያው የሚተላለፉ በጣም አስደናቂ ምስክርነቶች እንደዚህ ድንቅ የሆኑ ታሪኮችን የምንሰማበት ተርሚኖስ ኦርቶዶክስ ሚዲያ ሰብስክራይብ ያላደረጋችሁ ይህንን ፕሮግራም እየተከታተላችሁ የምትገኙ ሰዎች ሰብስክራይብ ምልክቷን በመጫን ላይክ ሼር ያደረግን ለመላው የዓለም ህዝብ እንዲሰራጭ የደውል ምልክቷን ስትጫኑ ደግሞ በሚዲያው የሚለቀቁ ፕሮግራሞች ልክ እንደተለቀቁ በትኩስነታቸው ኖቲፊኬሽን ገብቶ ወዲያው ባላችሁበት ስፍራ እንድትመለከቱት ያደርጋችኋል ከጸደቀ ጋር ያደረግነው ያለው ቆይታ ይቀጥላል ብዙ እየተማራችሁበት እንደሆነ እምነት አለን በእንደዚህ አይነት ህይወት ውስጥ ያሉ ልጆቻችሁስ እንዴት ያያያችኋቸው ነው አብረን ቆይታ እናደርጋለን እንዴት ተቀየረ እንዴትስ ከዚህ አደገኛው ኢየሱስ ህይወት ራስን ወደ ማጥፋት ማገገሚያ እስከ መግባት ደረጃ ራስን እስከ መሳት ደረጃ ያደረሰውን ኢየሱስ ህይወት የተቀየረበትን አጋጣሚ እኔም ለመስማት ጓጉቻለሁ አብራችሁን ቆዩ በድጋሚ ሰብስክራይብ መልካም ጸደቀ መጀመሪያ ጊዜ አሁን ወደ ተቀየርክባት ነጥብ ልንመጣ ነው ማለት ነው እስኪ ይሄ ሂደት ያው በጨመሽም ለሁላችንም ከባድ ስለሆነ ነው ማለት ብዙ ጊዜ ሱሰኛ የሆኑ ሰዎች ሱሳቸውን ካደረጉ በኋላ ሲጸጸቱ እናያለን ሲደብራቸው ሲከፋቸው እናያለን ለምን አደረኩት ሲሉ ምን መቼ ነው የምወጣው ግን አንዴ ታስራል ሰርክል ውስጥ ገብታል ከዛ ሰርክል ውስጥ ለማምለጥ በጣም ፈተናው ከባድ ነው ምክንያቱም ስሩ ፕሮሰስ ነው ይሄንን ሂደት ያመጣው በአንድ ጀንበር ጫትቃሚም መጠጠጭም ሲጋራ አጫሽም ሐሺሽ ጋንጃ አጫሽም ዊድ ምናምን እነዚህ ነገሮች በአጠቃላይ ተጠቃሚ አትሆን በስሩ ፕሮሰስ ነው የምትሄደውና ያንዳንዱ ስቴፕ ባይ ስቴፕ ነው የምታመጣቸው ሁላችንም እየተጠበቀን ያለነው ነገር ምንድነው እንዴት ተቀየርክ ነው እስቲ ህይወትህ የተቀየረችበት አጋጣሚ መቼ ነበርች እስኪ ያችን ቀን አስታውሰኝ ቃጽላ ማርያም ያን ጊዜ በጣም ታዋቂ የሆነበት ጊዜ ዩቲዩብ ላይ ምናምን ታዋቂ አክተሮችን ምኖችን የሚሄዱበት ወቅት ነበርና ያን ጊዜ ፈጣሪ ሲረዳኝ በቃ ማቃቸውን ሰዎች ምናምን እዛ ሲድኑና ያየኝ ምናምን እና በቃ እምነት አደረ ውስጥ የገባ ሌላ ጊዜ ጸበል ምናምን አቋርጬ ምናምን ወጥቼ ምናምን ቶሎ ብዬ እንትን ለማለት በቃ እዚህ ወደ ከተማ ተመጥቼ እዛው ስለመዘፈቅ ማለት ነው ወደ አንድ አመት እንደዛ አሳልፌያለሁ ከዛን ቃጽላ ማርያም ሄጄ በቃ ያን ጊዜ እምነት ነበርኝ በቃ እና የሆነ ጧት ነበር ይልኩትኝ 12 ሰዓት ምናምን ነው የደረስኩትኝ ጸበልን የደረሰኝ 8 ሰዓት ነው ጸበል ቦታው ላይ ሲደርስ መሬቱ ረጥቧል በጀሪካን ይዞ ያልፋሉ ጸበል ቀርቶ ማለት ነው እና ባዶ እግራችን እዛ ቦታ ምንጠጋው ገና እግሬ እንደረገጠው ጸበሉን ያ አስቡ ለ9 አመት ለ8 አመት 9 አመት አምሮዬን እንደዛ ውጥር አድርጎ ያዘኝ በቃ በሽታ በለው ኢየሱስ ብቻ ሳይሆን እንግዲህ ሜንታሊ ነፍስ ገብቻለሁ የነፍሴ ነሽ ከለላ መልጃሽ ፈጥኖ ለሰው ለማሰብ መድኃኒት ሙጥበት እንቅልፍ ለመተኛት ሌላ መድኃኒት ሙጥበት የሆነ ለመነቃቃት ቫይታሚን ምናምን እንደዚህ በጣም ከባድ ነው እና እግሬን ገና ጸበሉ መሬት ላይ ነበረው ጸበል ለነካኝ ነው አምሮዬ ላይ ጸጥ ያለው ያ ቶርቸር የሚያደርገኝ የነበረው ነገር እና ገና ሳልጠመቅ ማለት ነው መሬቱን ስትረግጠው ጸበሉ የፈሰሰው ጸበል በቃ ሊትራሊ እና ያ ማለት አራተኛ ጊዜ ነው ቤተክርስቲያን ሄደው ገዳም ሄደው ማለት ነው እና በቃ እምነት ፈጣሪ ቢውልድ እንዳደረገ አደረገኝ ምን ነበር ያቺ ስሜት ምን አይነት ስሜት ነበረች እስኪ አስረዳኝ ምን ማመን ያቀተኝ ማለት አምሮዬ ጸጥ ሲል በቃ እንዴ ምን ነበር የሚሰማኝ አምሮ ይጮህ ነበር ምን ስሜት ነበር የሚሰማኝ እንዴ በቃ ዝም ብሎ የሆነ አይነት 100 ሰዎች የሚያወሩ ልበልክ 100 ምናምን ሰዎች ሐሳብ በቃ የኛው ሐሳብ ሳይጨርስ ያኛው ዛጋ ምናምን በቃ ብሎ ቢዚ በጣም ቢዚ ነው በዛ ላይ ደግሞ አሁን አምሮአችን ኖርማል ለመሆን የደስታ ሆርሞኖች አሉ ኖርማል የሚያደርጉን ባላንስ የሚያደርጉን ሆርሞኖች አሉ እነኛ በጣም ዜሮ ከሆኑ በዛ ላይ ያው ሁሉ ነገር ተጨምሮበት በቃ እኮ ዝም ይቆም ሊድ እንጂኮ በጣም እኮ ኦሬዲ ምንም ሴንስ የለህም በቃ እንዴ ፔንፉል ነው እንጂ ሴንስ መኖር እኮ ይሻላል እኮ ፔንፉል ነው በጣም የሰዎችን የስኪዞፍሬኒያ ኤክስፒሪየንስ ሲቀጥል ሳይኮሲስ ሰው ትንሽ ድብርት ራሱ እንዴት እንደሚያደርገው በጣም ከባድ ነው በጣም
ያኔ በቃ በፈጣሪ በመልክት አሳየኝ በቃ ራስ ማጥፋት ሶሉሽን አይደለም ያልኩ ነው እዚህ ጋር እየረዳኝ የነበረውና በቃ ዞሮ በቃ እምነት ቢውልድ አድርጌ በቃ መቤታችን ታምሯን አሳየች በጣም ቀኗን ታስታውሳለህ ያቺን ቀን መሬት ነው የረገጠችብን ቀን አለታ እኔ በዛ ሰዓት ቀን አይደለም ቃል አንድ ከባድ ነው ፊቴን የረሰው ግን በጣም በቃ እኔ ለሁሉም ሰው ነው የምነግረው በቃ ያቺን ሞመንትና ከዛ ውስጥ ገብቼ ደግሞ ስታመቅ ደግሞ ሌላ ጊዜ 48 ሰዓት እንኳን ማልተኛ እንግዲህ 5 ቀን ያልተኛውበት ጊዜ ነበር ብያለሁ ገባ የሰው ልጅ 5 ቀን አይደለም በነገራችን ላይ 2 ቀን ካልተኛ በጣም ከባድ ነው አንዳንዴ በጣም እንደዚህ የሚያጋጥሙ ነገሮች ስለዚህ እኔ አክቹአሊ እዛ ጋር 3 ቀን ያልተኛውበት አጋጣሚ ላይ ድጋሚ የሚያነቃቃ አይነት እንትን አጋጥሞኝ ነው ማስተኛ ሲገባው ሲያነቃቃኝ ነው እንደዛ ሁሉ እንትን ውስጥ የገባሁኝ ግን ዋናውን ተጠቅመው ከዛ በኋላ ቃጥላ ማርያም ላይ ገና ከከሰዓት 9 ሰዓት አካባቢ ላይ ነው እንቅልፍ የወሰደኝና በቃ የለኔ ትልቅ ተአምር ነው በቃ ሁሌም ተኛ ሰላም ያለ እንቅልፍ ለመጀመሪያ ጊዜ እኮ በ9 ዓመት ለመጀመሪያ ጊዜ ነው በቃ ያይገጠመኝና በጣም ትልቅ ተአምር ነው በቃ ቃስላጽዮን ማርያም በጣም በቃ ለኔ የመጀመሪያ ድነት ያገኘሁበት ነው ከዛን ሁለተኛ ጊዜ ደግሞ ኪዳነ ምሕረት እዚህ ሰሚት እዛም የሆነ መንፈስ ይወገድልኝ አይቻለኝ ማለት መንፈስ ይወገድልኝ አይቻለኝ ያም የመጀመሪያው መንፈስ ሲወገድ ነው እዚህም ያለው የሲጋራ መንፈስ ይመስለኛል የሆነ ጥቁር ነገር በቃ በጣም የሚያስፈራ ነገር በቃ እንደዛ የሲጋራ መንፈስ ሊሆን ይችላል ከዛ በኋላ ሲጋራ እንደዛ የሚያጣደፍ ሱስ አልሆነብኝም ከዛ በኋላ ግን በቃ ውጊያ ስለሆነ ከባድ ነገሮች ታሳልፊያለሁኝ ከዛ በኋላም ብቻ ባንዴ አላቆምኩም ባንዴ የሚሆን ነገር እኔ ሰው ሶሳይቲውም አሁን ይሄንን ኤክስፔክቴሽን በቃ ባይሰጥ እኔ አሁን የኔ ተሞክሮ ስላለ ሰው እንደዛ በቃ ተደብቆ ሲጋራን እንዲያጨስ የሚያደርገው ነገር ሶሳይቲ ነው ሶሳይቲ በቃ ግን ፈልጎት በቃ እምነት አሳድሮ በቃ በሽታን ካላወቁ ሶሉሽን አታገኝም በቃ ችግር ነው ብላ መጀመሪያ ማሰብ ተደብቀ በመታጨስ ከሆነ ምን ዋጋ አለው በቃ ተደብቀ እንድታጨስ የሚያደርግ ኮንዲሽን መፈጠር የለበትም በቃ የመጀመሪያው ነገር በቃ እዛ ጋር እኔ በቃ እዚህ ጋር ችግር ውስጥ ነው ያለሁት ይሄን ሶሉሽን እንዴት ነው ማድረገው አይነት እና እኔ ለምንም ሶሉሽን እኔ ፈጣሪ ከእንደዚህ አይነት ነገር ውስጥ ያወጣን እንጂ ምንም በሳይንስም በምንም አንዴ አምሮክ የጀመረበትን ፓተርን እንዴት ብለህ ትቀይሰዋለህ ውፍረት ምናምን ቢሆን እሺ ወይ አይነት ይሄንን መጾም እኮ ራሱ እኮ በደም ስር እኮ ነው የሚገባው ይሄ ከባድ ነው በጣም ይሄንን ነገር ማለት በተለይ ሐሺሽ ሲጋራ በቃ በሙሉ ደም ስር ነው የሚሰራጨው እያንዳንዱ ይታወቃል ሲገባ ልካውን የሆነ ቀን ላይ ቆይተ ስታጨሰው በጣም ከታች ከግር ጥፍር ጀምሮ እስከዚህ ድረስ ሲሯሯጥ ይታወቃል እሷን ለማግኘት ነው አሁን ብዙ ሰውም ሲጋራ ቆሞ ከዛን ያቺን በቃ አሁን እኮ ወር ሆኖኛል 2 ወር ሆኖኛል ወይ አመት ሆኖኛል ያቺን ስሜት በቃ ስንዴጋ አንድ ደቂቃ ቆጥቶንም እኮ ያቺን ስሜት ለማግኘት ነው እንት የሚያረው ከዛን ጸጸቱ እንዲያውም እንደ ሲጋራ የሚጸጸት ነገር የለም በጣም እንደ ሲጋራ የሚጸጸት ነገር የለም መጠጥ ምናልባት አዋርዶክ መታለይ እንትን ያልካቸው ምናምን የተለፈለፍከው ምናምን እንትን ሊያደርግ ይችላል የሰደብከው ጫትም የሆነ አይነት ጧት ላይ ኤነርጂ ስታጣ ምናምን ሊሆን ይችላል ሌላውም እንደዛ ሲጋራ ግን ምንም ሊያደርግልክ በቃ እንደዛ 3 ቀን 4 ቀን እንደዚህ ሰውነት እንደዚህ እንትን ሊያደርገው ያጋንንት መጫወቻ ነው የምትሆነው በአንድ ሲጋራ ማለት ነው ከዛን በቃ ድጋሚ አመት ያቆምኩበትን ደግሞ የ40 ቀፎ ንብ ያክል ነው የሚገባው ይላል የጻድቁ አባታችን ያቡነ ዘራብሩክ ገድልህ አንድ ትንባሆ በመታጨስበት የንብ ቀፎ ውስጥ ያሉ ንቦችን ብዛት ያክል አጋንንት ነው ወደ ውስጥ የምታስገባው ትንባሆ ስታጨስ አንድ ጓደኛ ያስነበኛል ቃላፍ ትንባሆ ይላል ድርሳነ ጽዮን ላይ አለ በነገራችን ላይ ስለ ሲጋራ ስለ ጫትም ስለ ሌሎች ሱሶችም ማወቅ ከፈለጉ አቡነ ሰላማ ከሳቴ ብርሃን አቡነ ዘራብሩክ ገድል ገርለ መባጽዮን
እንዲሁም ድርሳነ ጽዮን ላይ ዜና ስላሴ እነዚህ መጽሐፍቶች ላይ በደንብ በስነ ስርዓት ወደፊት እኛ እንመጣበታለን ብዙ ጊዜ በእንደዚህ አይነት ዙሪያ ላይ አሁን አንዳንዴ ክርስቲያን ሆነን ምንም የማይገባን ስለ ሲጋራ ኃጢያት እንደሆነ የማይገባን ሰዎች አለ ሱስ ነው ከሱሱ ባሻገር ደግሞ ኃጢያትም ነው ጫት ሱስ ነው ከሱሱ ባሻገር ደግሞ ኃጢያት አባቶች ይሄንን እንዳንጠቀም የቀደሙ ጻድቃን ቅዱሳን ሰማዕታት አባቶቻችን ሲያስተምሩን ቆይተዋል በመጽሐፎቻቸውም ላይ አስፈራውልናልና ሁሉም ሱሶች በነገራችን ላይ ጥሩ አይደሉም በአጠቃላይ መልካምና ከዚሁ ለውጣ ወረድ በኋላ በርሜል ቅዱስ ጊዮርጊስ ሄድክ እንዴት ነበር በርሜል ቅዱስ ጊዮርጊስ የነበረ ቆይታ ምን ይመስል ነበር መቼ ነው የሄድከው ስንት ቀን ተጠመቅ እንዴት ነበር የጥምቀት ሂደቱስ ምን ይመስል ነበር እኔ አሁን እንደነገርኩ የሆነ ጊዜ ላይ ከቃጽላ ማርያም በኋላ ፎስ አገኘኝ በጣም ተአምር የሆነ ነገር ከዛ በኋላ ሁለት ሶስት ቦታ እንደዚህ ተአምራቶች አየኝና ከዛን በርሜል ከመሄዴ በፊት ራሱ በህልሜ በቃ በቦታው ነው ነበር ቦታው የበርሜል ቅዱስ ጊዮርጊስ ታውቆ ነበር አላቆም አላየሁትኝም በቪዲዮ ያቺ መጠመቂያውን ቦታ ነው ያየሁትኝ ይፈልቅባትን ቦታ ታስረው ምናምንና ያየሁትኝ ቲክቶክ ላይ የሳቸው ምስክርነትም ሰምቼ ያን ያክል ከመሄዴ በፊት 3 ቀን ራቀም በፊት በቃ የሆነ አይነት የሆነ ከባድ የሆነ መንፈስ ነገር ሳመልጠው አሳየኝ መጀመሪያ የሆነ አንድ ቦታ ላይ በቃ ሲያባረኛ በቃ የሆነ ትልቅ ግንብ ዘልዬ ሳመልጠው አዩኝ ከዛ ቀጥሎ ደግሞ ዝም ብሎ በቃ እና እዛ ያሉትን አይታቸው ቤቶች የጉሙዝ የሚመስሉ ቤቶች እነኛን ቤቶች በህልም ያሳየኝ ማለት ነው እና እዛ ቦታ ላይ ከደረስኩኝ በኋላ የሆነ ቀን ላይ የሆነ ቪው ሳይ እንዴን ዛሬ ስንት ቀን በህልም አይቻለሁ ብዬ ስነግራቸው ያው በቃ ይገርማልና እዛ የነበረኝ ብቻ የሚገርም ነው እንዴት ነበር የመጀመሪያ ቀን ጥምቀት ምን ይመስል ነበር የመጀመሪያ ቀን ጥምቀት በቃ በልበ ሙሉነት ምናምን በቃ ብዙም ፍርሃት የለም ስለማላውቀው ቦታውን በቃ የሰማሁትኝ ብቻ ነው በቃ እና ሲጀምር ግማሽ ነው ያደረገኝ ብዙም አልሰወረኝም ግን በቃ ሀፍ ነው ያለውትኝ እና ያሳየኝ ነበር መንፈስ ከኔ ላይ ሲጮህ ማለት ነው ሁለተኛ አልመለስም እያለ ሲጮህ በዛ ሰዓት ማውራት አትችልም ማሰብ ራሱ አትችልም ግን በቃ እየጮኸ እንደዛ በእኔ አንደበት አድርጎ እንትን ሲያደርግ ሰምቼዋለሁ የመጀመሪያ ቀን እንደገባኝ እና ከዛ ተጠምቄ ቤት ገብቼ ስተኛ ክላስ ገብቼ ያቺ ወይስ እንትኗ ላይ ክራያው ላይ ስተኛ በቃ በዛው በህልሜ ያሳየኛል በቃ መንፈስ እኮ እንደዚህ ያለልክ የተዋጋበት ነገር አሁን እንደዚህ እየጮኸላ አታመሰግንም እንዴ ይለኛል በህልሜ ማለት ነው ሁለት ሴቶች አድርገው ይሄ ልጅ እንደዚህ መንፈስ አታመሰግንም እንዴ ምናምን ይለኛል በህልሜና በቃ ኤቭሪቲንግ ህልሜም እኔም ኤቭሪቲንግ በቃ እንትን በቃ ምን ቦታ ነው ገና የመጀመሪያ ቀን ማለት ነው እና ኢቭን በቃ በአምሮዬ ምናምን በቃ የሆነ ቂም ያስኩባቸውን ሰዎች ወይ እንደዚህ ምናምን ፌር አይደለም ምናምን ያው ሳስብ ወጥት ያደርገኛል እዚህ ጋር የሆነች ጅማቴ ላይ በቃ ልክ ሳስብ ማለት ነው እና በቃ ምን ቦታ ነው ያሉት ምናምን በቃ እንደ ኖርማል ሰው ምናምን በቃ ፎቶ እነሳለሁ ቦታው ላይ ምናምን ፀጉሬን አልተቆረጥኩኝም ሁለተኛ ቀን እንደገባኝ የሚገርም ነገር ነው ያየሁት ማለት የሆነ በቃ የሆነ ብርሃን ነገር እንደዚህ ተወርውሮ እየመጣ እንደዚህ በቃ ዘላለም የቆየ ብርሃን ነገር እንደዚህ መጥቶ ከዛ እዚህ ጋር መቤታችን ላይ አድሮ እንዴት ስጋና መለኮት እንደተዋሃደ አይነት ሆኖ በፍጥነት ነው የሚያሳየው ልክ እንደ ፊልም ሪዋይንድ ወይም ፋስት ፎርዋርድ እንደምታደርገው በፍጥነት በቃ ልፍልፍልፍልፍ እያለ የሚያሳየኝ ማለት ነው ነፍሴ በዛ ሰዓት ትረዳዋለች ያንን የፈጣሪን ትልቁ ሚስጥር ተሰውረ ስለሆነ ነፍስ ስለሆነች ያንን በጣም የሆነ ከባድ የሆነ ሚስጥር ሊያሳይክ ይፈልጋል ማለት ነው በቃ የሆነ በጣም በቃ እግዚአብሔር እኛን ከፈጠረበት ይልቅ እኛን ያዳነበት ሚስጥር በጣም ከባድ እንደሆነ የእመቤታችን ጸጋ ምክንያቱም እኔ የነበርኩበት ሃይማኖት ኦርቶዶክስ አልነበረም ያ ደግሞ በቃ ሁለተኛ
ወደ ሌላ ሃይማኖትም እንዳላስብ ብቻ ሳይሆን ለሌላ ሰዎችም ሌላ ሃይማኖት ላሉ ሰዎችም ምስክርነት እንደሆነ ያሳየኝ ማለት ነው። ስለተዋሃዱ ስለተዋሃዱ ማለት በቃ መሰረቷ ክርስቶስ እንደሆነ ስጋና መለኮት ሲዋሃድ እዛ ጋር በቃ አርጎን ያሳየኝ። በቃ በጣም ቪቪድ በጣም ግልጽ የሆነ ነገር እንደዛ የሉሲፈር መንፈስ ነው። ብዙ ሰዎች ሲጠይቃቸው ይሄ የሉሲፈር መንፈስ ነው፣ በቃ የክህደት መንፈስ በቃ አውቆ በሱስ አርጎ ምናምን የሚያሳብድ በቃ ያሉን ሃይማኖት ውስጥ ከቶ ምናምን የሚያደርግ አይነት በቃ እንደዛ ብዙ ሰዎች ስላየኝ ነውና በጣም ከባድ መንፈስ ነው ቃል ለማለት የተደረገልኝ። ተመሳሳይ እዚህ ጋር ደግሞ የቤታችን ጸጋ ሲያሳየኝ በቃ በጣም ነው በቃ ሁሌም የምመሰክረው ነገር ደስ ይላል በጣም። ሶስተኛ ቀን ላይ ደግሞ በቃ ዛሬም ተአምር ላይ ነው ምናምን ብዬ ገባኝ እና በቃ መታሰሩ ምናምን አሁንም አላስፈራኝም። ምክንያቱም እዛ ጋር ትንፋሽ እንትን ማድረጉ ምናምን ነው እዛ ጋር የሚያስፈራው ፓርት እና ሪል መሰወር በቃ የዛ ቀን የተሰወርኩትኝና የሆነ በቃ ኩነኔ ራሱ እንዳለ አሳየኝ። በቃ ማለት የሆነ ሲኦልን አይነት ሳይሆን በቃ የሆነ በጣም በብርሃን ፍጥነት አይነት በቃ የሆነ አይነት መጨረሻው ማይታወቅ የሆነ እንትን ነገሮች ስትሄድ በቃ ምንም ያቺን ነጥብ ፓርት ነው የምታየው እንደዛ በቃ እንደዛ በቃ ገባ ይሄው ነው ሌላ ነገር የለውም የኃጢአት መጨረሻው አይነት ያሳየኝ። ምርጫ ሰጥቻለሁ፣ እሳት ሰጥቻቸዋለሁ፣ ውሃም ሰጥቻቸዋለሁ ምረጡ አይነት እና በጣም የሶስተኛ ቀን ተሰውሮ ያየሁትኝን እስከዛሬ ድረስ በጣም የምፈራው እንትን ነው። በጣም በቃ ከባድ ነገር ነው እንዴ ህይወቴ በቃ ሁሉ ነገር ነው ምድር ባዶ ሆነችብኝ። ጀስት ይሄ ነው እንዴ በቃ ላይ የምንኖረው ህይወት በቃ ሁሉ ነገር ነው ጭርን ያለብኝ፣ አእምሮዬም ጭርን ያለብኝ፣ ቦታውም አካባቢም ጭርን ያለብኝ። በቃ ምንድነው ማድረግ ያለብኝ አሁን? እስኪ በቃ ማለት ብዙ ሙከራዎችን ሞክሬያለሁ እንግዲህ አስበው። እንዲያውም የሚገርም በቃ በአንዴ ነው ነገሮችን ቼንጅ ለማድረግ የነበረው ውስጤና ከዛ በኋላ ግን በቃ ሁሉ እይታዬ ተቀየረ። በቃ እና በቃ ምርጫ ሰጥቻለሁ። የሆነው በቃ የሚያስፈራ ዓለም ነው መጨረሻው አይነት ያሳየኝ ማለት ነው። ከዛን አራተኛ ቀን ደግሞ ስጠመቅ በቃ እዛው ጋር ሺፍት አድርጎ ዓለም ምድር ላይ ያለን ሰዎች በቃ ሁላችን በቃ ኤቭሪዋን በቃ ራቁቱን ሆኖ በቃ የዝሙት ከተማ የሚመስል አይነት እንደዛ አድርጎ ያሳየኛል ማለት ነው። በቃ ጀስት ምድራዊ ህይወት ዞሮ በቃ ለመርከስ ነው። በቃ ምንም ገንዘብም በለው ሱስም በለው ምንም በለው በቃ ወይ ዝሙት ወይ በቃ ዳትስ ኢት ገባ። ሰው አሁን እንደ ቀልድ እያደረገ ፖርኖግራፊን የምናየው ምንለው በቃ የመጨረሻ የርኩሰት መሆኑን በቃ እና ዓለም ራሱ በቃ እንደዛ የርኩሰት የዝሙት ከተማ አድርጎ አሳየኝ አራተኛ ቀን እና በቃ እኔ ምናምን ብልጭልጩ ምናምን የሆነ የሸፈነው ነገር አለ፣ ግን ይሄ በቃ ጀስት በቃ የሆነ የፈተና ቦታ ነው በቃ ያ ነገር አይደለም። እና የመጨረሻ ቀን አምስተኛ ቀን የተጠመኩት 6 ቀን ነው፣ ግን 6ኛ ቀን አልሰወረኝም። ከዛ በኋላ የተመለስኩትኝ። ግን ከዛ በፊት 5ኛ ቀን ላይ ሊትራሊ ከእግሬ ላይ የሆነ አይነት የሆነ ነገር የወጣበት አጋጣሚ ነበር። ከጣተልኝ ከእግሬ ከዚህ የሆነ ነገር ቂም ምናምን ነገር ሳስብ እዛ ቦታ ላይ መጥቼ ይቆነጠጠኛል ስላልነበር እዛች ቦታ ላይ ብቻ የሆነ ህመም ኧረ እንትን ነው የሚታየው የሞተ የሚመስል ነገር ነው ከእግሬ ጌታን ነው የምልህ። እና ደግሞ የእንትን ቀን ነው የስቅለት ቀን ነው፣ ያቺ ሙሉ ቀን የሚሰገድበት ዓርብ ቀን ማለት ነው የዛች ቀን ነው። እና አውደ ምሕረት ላይ ያደርኩትኝ እና በመቁጠሪያ ምናምን ስነካከውና ይንቀሳቀሳል። ልጠመቅ እኮ ነው የምገባው በመቁጠሪያ ነካከው እና መዝሙረ ዳዊት እየጸለይኩኝ የመጀመሪያ ጊዜ ነበር መዝሙረ ዳዊትን የምከፍተው ያው ስልክ ላይ ማለት ነው። በቃ በጣም እንደዛ አድርግ ምናምን ብሎኝ በቃ የመጀመሪያዋን እንትን እስከ 10 አንድ ንጉሳን በቃ እንደዛ እያደረኩኝ ከዛን ስሰወር ምን ባይጥሩ ነው የሆነ ጠባቂ መልአክ አይነት ከአጠገቤ ሆኖ መዝሙረ ዳዊትን ነው የሚመስለኝ ማለት ነፍሳችን የምትረዳበት እንትን ሌላ ነው። እዚህ ጋር አሁን ኤክስፒሪየንስ ነው እንጂ የምነግርህ ግልጽ ያለ ነገር ተሰውረክ በአንደበት እንትን አይልም። ነፍስ ነች የምትመከረው የምትረዳው። እና
ካጠገቤ ሲወስደኝ ራሱ መዝሙረ ዳዊትን በቃ እንደዚህ በጣም በማታስበው ፍጥነት ላይክ በ10 ሰከንድ ምናምን የሚጨርሱ 150 ዳዊት ማለት ነውና ቃላቶቹ እንደ ፍላጻ እየሆኑ እንደ ሾክ እንደ ስለት እንደምን እየሆኑ አጋንንቶችን በቃ እዛ ጋር በጣም በቃ ትሪሊየን የሚሆኑ አጋንንቶችን ሲበጣጥሷቸው እኔን ይዞኝ ይሄደ ማለት ነው። እና በቃ በጣም ሾክ ነው ያደረገኝ ምናምን እንደ ስለት ሳስባቸው እንደ ስለት ናቸው እንደ የሆነ አይነት መሳሪያ ሳደርጋቸው ይሆናሉ ተመልሼ ማለት ነው። እንደ ካራቴም ስታስበው በቃ እንደዛም ይሆናል። በቃ ብዙ ላንጉጆችን ነው በአንዴ የሚነግረኝ ገና ሲወስደኝ ማለት ነው። ከዛን በቃ የሆነ ቦታ ላይ መጣና ምናምን ራሴን ሳየው ምናምን በቃ እዛ ጋር የሚመለከተኝ ነገር አለ ማለት አላቅም እኔ በቃ እዛ ጋር የኔን ማንነት ሳየው በቃ በጣም በቃ ኃጢአተኝነቴ ምናምን በቃ እንደዚህ እዛ ጋር ያለው ብርሃን እንደዚህ ብስት አድርጎ ነው የሚያልፈው በውስጤ ማለት ነው። በቃ እንደዚህ እና ራሴን በጣም በቃ እንዴት እንዳየሁት ማለት ነው። እና ስለዚህ በጣም የሚሻውድ ጊዜ ነው ያለንበት። በቃ በብልጭልጭ ተሸፍኗል። በቃ በሙዚቃውም የሆነ አይነት ኢንቫይሮንመንት ላይ የሰዎች ሽቶ ለምሳሌ ደስ ይላል፣ ሙዚቃው ደስ ይላል። የሚቀርብልህ ፕሮዳክቶች ምንም መጠጥም በለው ምግብም በለው ልብሱም ኤቭሪቲንግ መኪናው ኤቭሪቲንግ በቃ የሆነ ህንጻው ምናምን ደስ ይላል። ግን ጀስት ይሄ ማስክ ነው እውነት በቃ የመጨረሻ 0.01 ማይክሮ ሰከንድ የቀረችባት ብለህ ታይም ቁጠረው። ያንን ተሰውሬ አይቻለኝ። ግን መጨረሻ ላይ እንዳልኩ 5ኛ ቀን ላይ ተሰውሬ ብዙ ነገሮችን በቃ እንደዛ በጣም ቅዠት የሚመስል ነገር ውስጥ እንደሚያስገባን የመጨረሻው ጊዜ ላይ ምናምን አሳይቶኝ በቃ እንደዚህ አምጥቶ በቃ ቅዠት የሚባል ነገር ውስጥ አስገብቶ መጨረሻ ላይ ግን ሁላችንም በቃ እንዴ ነው ኳስ ያሸነፈ ሰው ግሩፕ እንዴ ነው በቃ አንዴ በቃ ድል እንደሚል እንደዛ ድል ስንነሳ ምናምን አይቻለኝ። ገባ? አዎ። ስለዚህ እኔም ለዚህ ሰዓት እንደዚህ ምክንያት መሆን የራሱ ደስ ይለኛል። አጋንንት ያው መቼም አንዳንዴ ቤተሰቦች ሌላ ሃይማኖት ውስጥ እንዳሉ ነው የነገርከኝና አሁን እንደው ማለት ከቤተሰብ ጀምሮ የሚፈትን ፈተናዎች የሉም? ለነዚህ አሁን አንዳንዴ አሁን በእርግጥ የመንፈስ ውጊያ ላይ ነው ያለው። የመንፈስ ውጊያን ደግሞ ለማሸነፍ ብዙ ጊዜ መምህር ተስፋዬ አበራም በተደጋጋሚ ስለ መንፈስ ውጊያ ስለገጠመች ሲያወራን ብዙ የሚያስተምሩ ነገሮች አሉ። መስገድ፣ መጾም፣ መጸለይ፣ መቁረብ እነዚህ ነገሮች ያሉብን ፈተናዎች እንድንጋፈጥና ከነዛ ፈተናዎች እንድንወጣ ያደርጉናል። እንዲህ አይነት ፈተና አላጋጠመህም አንተ? አሁን እስካሁን እኮ በተለያየ አጋጣሚ ራሱ በቃ ውጊያ እያልኩ ምነግርህ እጅ አለመስጠቴን ነው። ገባ? ፈጣሪ እጅ እንዳልሰጥ አድርጎኛል። ሃይማኖት እንድቀይር የተደረገበት ሁኔታ ነበር? ድጋሚ ከክርስቶስ አይ ቢኖርም ባይኖርም እሱ ምንም አለማወቅ ነው። እንደዛ ቢሆን ራሱ አለማወቅ ነው። ገባ? ስለዚህ መንፈስ ቅዱስ ነው ወደ እውነት የሚመራችሁ እኔስ ልክላችኋለሁ የሚለው መንፈስ ቅዱስ ሁላችንንም ይምራን ወደ እውነቱ። ግን በቃ ስለዚህ እኔ መጀመሪያ እኔ ራሴን ላገኝ መጀመሪያ ዛሬ ላይ ራሴን አግኝቻለሁ። አሁን ምናልባት በዚህ ምስክርነት ደግሞ ብዙ ሰው ደግሞ እንትን ሊል ይችላል ከኔ ቤተሰብ ጨምሮ ማለት ነው። ገባ? እንጂ ይሄ አለማወቅ ነው። እንደዛ ማድረግ ራሱ አለማወቅ ነው። ስለዚህ እግዚአብሔር ይጠብቅ። አሜን። በእውነት ትልቅ ምስክርነት ነው የሰጠን ጸደቀ። ለወጣቱ ምን ትመክራለህ? በተለይ አንዳንዴ ምን ይቸግረናል መሰለህ? ሱስ ያው በአንድ ጀንበር የሚቀየር አይደል። ሱስ ህይወት ውስጥ ገብተህ ከወጣ በኋላ ምን እንስራ? ሁለተኛ ነገር ደግሞ ያቺ ድባት ያቺ ስሜት ያቺ መጥፎ የሆነ ስሜት ሲሰማ ሩጣ ወደ መጠጥ የምትሄድባት በመጠጥ ራስን የምትደብቅባት በሲጋራ በጫት ባደንዛዥ ራስን የምትደብቅባት ሞመንት ያንን ትተህ ወደ ጥሩ ስሜት ከመጣ በኋላ ያንን አስቀጥለ ለአመታት ለመዝለቅ ቅድም ያነሳልኝ ነጥቦች አሉና በይበልጥ እስኪ እነዚህ ነገሮች ለወጣቱ ምን ትመክራለህ? እኔ እንደ ሶሉሽን ብዬ ማስበው አሁን ይሄ መንፈሳዊ ውጊያ የሆነ ላይፍ ላይ የሚጠብቀን ነገር ነው። ዛሬ ልታመልጥ ትችላለህ፣ ነገ ግን ይጠብቃል።
ግን ሶሉሽን ነው እንዳልኩክ አሁን መስገድ መጾም መጸለይ ምናምን በቃ ያንን እኔ ፕራክቲስ ማድረግበት ወቅት ነበረ አሁንም ድረስ ማለት ነው ግን በዛ ውስጥ አሁን ሶሳይቲው ማን ነገሮችን የሚያከብደው ምንድነው አሁን እንዴ እየጾመ እየጸለየ እየሰገደ እንዴት ምናምን ይላል ግን ሌላም እንኳን ታለቁ ገባ አሁን ስለ ጾም ስለ ጸለይክ እንትን ልታቆም ነው ለምሳሌ የገንዘብ ፍቅር ያንተ ችግር ገንዘብ ፍቅር ከሆነ ወይ ደግሞ አሉባልታ ወይም ደግሞ ሌላ አይነት ገባ መቀኝነት ሊሆን ይችላል ገባ ያ ሰው በተሰጠው ነው ገባ ሱስም ቢሆን በቃ የሆነ የራስ ፐርሰናል ውጊያ ነው ግን በቃ ይሄንን ነገሮች ዴቨሎፕ እያደረግሽ ስትመጣ እዛ ጋር ፈጣሪ የሚሰጥ ሞገስ ራሱ ያስደስታል ገባ እዛ ጋር ብሎ የሆነ አይነት ርካሽ ነገ የሚጸጽተኝ አይነት ፈን አድርገህ ከምታልፍ በቃ እዛ ጋር ቤዝ በቃ እየነቃ ስትሄድ እኮ ነው እየነቃ ስትሄድ ነው እና የሆነ አይነት ማጂክ ነው እኔ ሱስ ራሱ የሆነ ማጂክ ገንዘብም እንደዛው ለምሳሌ ወይ ሌላም እንደዛው እና በቃ የሆነ አይነት ውስብስብ የሆነ ማጂክ ነው በቃ አሁን የምንፈተንባቸውና ያንን ቅዠት የመሰለውን ነገር በቃ በጸሎት እነኛ ትንሽ ጥርት ያደርግልናል ከዛ መንፈሳዊ እንትናችን ደግሞ ስንጨምር ደግሞ በደንብ ጥርት ያለ በቃ ነገሮች ከዛን በቃ የፈጣሪ በቃ እንትን አምልኮ ምናምን ሞር በቃ ፕራክቲስ ያደረገው ስመጣ በቃ በሰዎች መካከል እንደ ንጉስ በቃ መሆን በቃ ደስ ሲል በቃ እውነት በቃ ላይፍ በእጅ ላይ አግኝተከዋል አሁን ያ ስሜት ነው ያላችሁ እንደዛ ነው ስሜቴ በቃ ከቤተሰብ ጋር ያለበት ሁኔታ ምን ይመስላል ያው ጥሩ ነው ኩሎስ ነው እኔ ቤተሰቦቼን አሁን ጀስት ወደ መንፈሳዊ ህይወት ወደ ኦርቶዶክስነት እንዲመጡ ምናምን እንትን አደርጋለሁ ያፋቸዋለኝ አሁን ፕሮቴስታንት ሃይማኖት ውስጥ ነው የሚገኙት አይቃወሙም አንተን አሁን ኦርቶዶክስ በመሆን አይ እንደዛ አይደለም አሁን ምንም አይነት ኢየሱስ እንትን የለብም እንደነገርኩ አሁን ምንም የመጨረሻ ጊዜ ላይ ያስቸገረኝ የነበረው አልኮል በቃ ንስሐባትም ቢሆን 2-3 እኮ ችግር የለም 2-3 ችግር ምናምን ይባላል ግን ለኔ መርዘው ነብኝ ገባ በጣም እንደዛ አይነት ድነት ውስጥ ከገባኝ በኋላ ጭራሽ በቃ እንዴ በጣም መሰነካከያ ሆነብኝ ይሄን ድጋሚ በቃ ያለቀስኩኝ ምን እሱ ነው ከዛን በኋላ ላይ እስኪ በቃ ይሄን ነገር የሁሉ መጀመሪያ ስለሆነብኝ እስኪ ብዬ 2-3 የምትባለዋንም እሷም እንትነች ያውቁ መከረሜላ ታሉ ነው እንትን የሚያደርግ ነፃ ልጅ ስለዚህ ያችን ዞር ሳረጋት ለካስ በደንብ በቃ ብዙ ነገር ሰጥቶኛል ፈጣሪ በቃ ብዙ ነገር ሰጥቶኛል ታውቃለህ እውነት እኔ አሁን ባለቅስ ደስታ አለቅሶ ነው ማለቅሶ ያ የነበርኩበት ፔን ግን እንባራሱ እንኳን እንዲግልግል ገባ ፊትክ በቃ እንደዚህ አስረከው በቃ ወዝክ ራሱ በቃ እንደዚህ ፊትን እስከሚሞላው ድረስ በቃ አይነበርኩበት ጊዜ ነበርና ብቻ አኔ ወንድሞቼ እህቶቼ በቃ ኢቭን በቃ መንፈሳዊ ህይወት ላይ ራሱ ያሉ በርሜል ጊዮርጊስን በተገኘበት አጋጣሚ እንትን ቢያደርጉ ደስ ይለኛል ምክንያቱም እኔ ዛሬ ያገኙት ነገር አለ ትልቅ ነገር አለ መልካም እንደው አሁን ላለው ወጣት ብዙ መልእክት አስተላልፋል ቀረ የምትለው ሐሳብ አለ በመጨረሻ ማስተላለፍ የምትፈልገው ማመስገን የምትፈልገው አካል ካለ ቀረ የምትለው ሐሳብ ካለ እሱን ሐሳብ እናንሳና እንሰነባበት ከመሰነባበታችን በፊት ሚዲያውን ሰብስክራይብ ያላደረጋችሁ ሰዎች በድጋሚ ሰብስክራይብ እንድታደርጉ ጥሬን አስተላልፋለሁ የ100,000 ሰብስክራይብ ጉዟችን ይቀጥላል እንግዲህ እዚህ ቻሌንጅ ላይ ተቀላቀሉ ወንድማችን ጸደቀ ብዙ ታሪኮችን ተምረናል ብዙ ህይወት ገጠመኞችን ይዘናል ማለት ነው መልካም ጸዴ እንደው በመጨረሻም እስቲ ማመስገን የምትፈልገው አካል ካለ ማመስገን የምፈልገው በነበርኩበት በቃ በተለያየ አጋጣሚ ላይ ከጎኔ የነበሩ ሰዎችን በመጀመሪያ ፈጣሪ ነው ማመሰግነው በቃ እንደዚህ ስለወደደኝ እድለኛ ስላደረገኝ በቃ የሆነ ከባድ ይመስል ነገር ግን በቃ እዛ ጋር ሁሉን ነገር
ሶሉሽን አድርጎ አመጣልኝ በቃ እኔ አመድለኛ በጣም አመሰግናለሁ ፈጣሪን ሁሉ ጊዜም በየቀኑም ስሙን ለመጥራት እንዳመሰግነው ያብቃኝ ቤታችን ማመስገን ፈልጋለሁ አለቀጥላ ማርያም የቤታችን ጸጋ ዛጋኔን ተሳረገኝ ወደዚህ ሃይማኖት ወደ ክርስትና በቃ እንደመጣ አሁን ወደ ትክክለኛው ክርስትና እንደመጣ ስለሆንኩኝ የሷን አማላጅነት ወደ ልጅዋነት ለምንልኝ ይሄን ሁሉ አጣት ተሰራ ለታገሰኝ ፈጣሪ በቃ ማመስገን ፈልጋለሁ ሰማዕቱ አለቃ ቅዱስ ጊዮርጊስን ማመስገን ፈልጋለሁ በጣም ብዙ ሰው ይቀየራል በየተባለ ቴንክ ዩ እንደሰጠኝ በጣም አመሰግናለሁ ወን ትልቅ ቀን ነው ዛሬ አላመሰግንከኝ አዮ ስቀልድ እኛንን ማመስገን ያለብን ጸደቀ በእውነት ትልቅ መልእክትን ያስተላለፍክልን በርግጠኝነት በዚህ ምስክርነት በጣም ብዙ ወጣቶች በአገር ውስጥም ከሀገር ውጭም የሚገኙ ምዕመናን ቤተሰብ ልጆቻቸው የተጀገሩ ሰዎች ነገሮች መለወጥ ይችላሉ ተስፋ ባለመቁረጥ ልጆቻችን ላይ ተስፋ ሳንቆርጥ ስንሰራ በደንብ ማለት ነው አንዳንዴ ልጅን በሚሄድበት መንገድ ምራው ከሸመገለም ጊዜ ከርሱ ፈቀቅ አይልም ይላል መጽሐፍ ቅዱስ ልጆቻችንን በመልካም አስተዳደግ ከመራናቸው ያችን መስመር ይዘው ይቀጥላሉ ንጹህ ወረቀቶች ናቸው ልጆች ለልጆቻችን የማይገባውን መብት ስንሰጣቸው ያንን መብታቸው ተጠቅመው የማይወጡት ግዴታ ውስጥ ይገባሉ ሱስ አስገዳጅ ይሆንባቸዋል ሌሎች አደገኛ የሚባሉ ህይወቶች ወደ ራስን ወደ ማጥፋት ደረጃ የሚያመሩን ህይወቶች በሙሉ አስገዳጅ ይሆንባቸዋል መቼ ነው ይሄ የሚሆነው እኛ የምንሰጣቸው መብቶች ነውና አንዳንዴ ወላጆችን ልጆቻችንን ስንቆጣ መጽሐፍ ቅዱስም ይላል ቅጡ ይላል ልጆቻችንና ልጆቻችንን መቅጣት ስንችል ወደ መልካም መንገድ እናመራቸዋለን ግን ይሄንን ሁሉ ፕሮሰስ አልፈው እነዚህ ልጆች የሆነ ሰዓት ላይ መቆጣጠር ማንችልበት ደረጃ ላይ ሲደርሱና ወደ አልሆነ የአደገኛ ሱስ ህይወት ውስጥ ሲገቡ ምንድነው ማድረግ ያለብን ለነዚህ ልጆች ጊዜ መስጠት ነው ያለብን በይበልጥ እነዚህ ልጆች ወደ ፈጣሪ የሚቀርቡበትን መንገድ ማመቻቸት ይሄ ትልቁ የሆነ ስራችን ነው ከዛ በኋላም ይሄንን ካደረግ በኋላ እነዚህ ልጆች ዓለመተው መከታተል 24 ሰዓት አብሯቸው መሆን ይህ ጥሩ መፍትሄ ይመስለኛል ከዚህ ባሻገር እንግዲህ ወንድማችን ጸደቀ ሱስ በማቆም ህይወት ውስጥ የተናገራቸው ነገሮች አሉ መጠጥ ስናገኝ የምናገኘው ደስታ አለ በዛ መስፈርት እንደ መንፈሳዊነት ሂደን ጸበል ተጠምቀን ካገኘን በኋላ ራሳችን ድብርት ውስጥ እንዳንገባ ስፖርት ብንሰራ ቤተክርስቲያን ብንሄድ ዝማሬዎችን መንፈሳዊ ፊልሞችን ብናይ እነዚህ ቅዱሳን የጻድቃንን የሰማዕታትን ፊልሞችን ታሪኮችን ብናነብ ገርላትን ድርሳናትን እነዚህን ሁሉ ብናነብ በህይወታችን ብዙ ነገሮችን ተርን ማድረግ መቀየር እንችላለን ብዬ አምናለሁ በድጋሚ ሰብስክራይብ ያላደረጋችሁ ሰዎች ሚዲያውን ሰብስክራይብ አድርጉልን ወንድማችን ጸደቀ እንግዲህ ከደብረ ዘይት ሆላንድን አካቶ አልፎ ህንድ ላይ በህክምና ደርሶ ኳራንታይን ወይም የሱስ ማገገሚያ ድረስ ያደረሰውን አደገኛ ሱስ በሰማዕቱ ቅዱስ ጊዮርጊስ ታምር በወለላይቱ እመቤታችን ቅድስት ድንግል ማርያም ረዳትነትና ሩህሩህነት ዛሬ ያለበት አስገራሚ የህይወት ደረጃ ላይ ደርሷል ይህ ወንድማችን እንግዲህ በዚህ ህይወት ውስጥ ሆኖ ምናልባት የነበረበት ሃይማኖት የፕሮቴስታንት እምነት ነበር ከዛ ህይወት ውስጥ መውጣቱ በራሱ አጋንንት ይፈትነዋል አሁንም ያለበት ህይወት ላይ አጋንንት ይፈትነዋል በመላው ዓለም ይህንን ፕሮግራም የምትከታተሉ ህዝበ ክርስቲያን አስራተ ጊዮርጊስ እያላችሁ በጸሎት እንድታስቡትና እንድታበረቱት ወደፊት የብዙዎችን ህይወት የሚቀይር ጥሩ የሆኑ ስራዎችን የሚሰራ ወጣት እንደመሆኑ መጠን ብዙዎች ወጣቶች የሚማሩበት ስለሆነ ይህንን በደንብ እንግዲህ በጸሎት አስቡት 24 ሰዓት የሚል መልእክት ለማስተላለፍ ወዳለው ከናንተ ጋር ቆይታ ያደረኩት ሰለሞን አንዱ ዓለም ነኝ በሌላ ምስክርነት በሌላ ድንቅ ዝግጅት እስከምንገናኝ ቸርን ሰንብት ሚዲያውን ሰብስክራይብ ላይክ ሼር በማድረግ ቤተሰብነታችሁን አጋርነታችሁን አሳዩን እንላለን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆያል